በሀገር ድንበር ማዶ ማንም በማያውቀው ሰማይ ስር በየቀኑ አዲስ ፈተናን የሚጋፈጡ በሚሊዮኖች የሚቆጠሩ ኢኮኖሚያዊ ተዋናዮች አሉ። ታሪክ ስማቸውን ስደተኛ አሊያም ደግሞ የቤት ሰራተኛ በሚል ቀለል ባለ ቃል ሊጠራው ይሞክር ይሆናል። ነገር ግን እውነታው ከዛ የጠለቀ ነው። እነሱ ከባህል ግጭት፣ ከናፍቆት ስብራትና ከዕለት ተዕለት አድካሚ ሥራ ጋር ብቻቸውን የሚታገሉ ግን ደግሞ የማይሰበሩ የሥነ ልቦና ጀግኖች አሉ። በአረቡ ዓለም ያላችሁ እህቶቻችን የቤተሰብ ብቻ ሳይሆን የሀገርም የጀርባ አጥንቶች ናቸው። ይህ ቪዲዮ ስለ ስደት ሰለባዎች የሚተርክ አይደለም፣ በሰው ሀገር ላይ ሆነው ሕይወትን ስላሸነፉ ብርቱ ሴቶች እንጂ። ዛሬ በስደት ሕይወት ውስጥ አእምሯችሁን ጠብቃችሁ ግባችሁን አሳክታችሁና ማንነታችሁን አስከብራችሁ የምትወጡበትን ሳይንሳዊና ስነልቦናዊ ስልቶችን በምስልና በመረጃ እንተነትናለን። ውዷ እህቴ ሆይ፣ ጉዞሽ ከባድ ሊሆን ይችላል፣ ጥንካሬሽ ግን ከዛ በላይ ነው። እንኳን ኑሮና ሳይኮሎጂን በሚተነትነው የማራኪ ህልም የዩቲዩብ ቻናል በሰላም መጣችሁልን። በአረቡ ዓለም የምትኖር አንድ ሴት የምትከፍለው ትልቁ ዋጋ የዓለም ድካም ብቻ አይደለም፣ ይልቁንም ማንም የማያይላት የሥነ ልቦና ጦርነት እንጂ። ሳይኮሎጂስቶች እንደሚሉት አንድ ሰው ከለመደው ማህበረሰብ ባህልና ቋንቋ ርቆ ብቻውን ሲሆን አእምሮው በየቀኑ የመተርጎምና የመላመድ ከፍተኛ ጫና ውስጥ ይወድቃል ይላል። እናም ውድ እህቴ ሆይ፣ አንዳንድ ቀን ያለምንም ምክንያት የባዶነት ስሜት የሚሰማሽ፣ ብቸኝነት የሚከብድሽና እንባሽ የሚቀድምሽ ደካማ ስለሆንሽ አይደለም። ይልቁንም አእምሮሽና አካልሽ ካለሽበት ከባድ ጫና ጋር እያደረጉት ያለው የህልውና ትግል ምልክት ነው እንጂ። ይህንን ሁኔታ በጥበብ ማለፍ የአሸናፊነት መጀመሪያው እንደሆነ ልነግርሽ እፈልጋለሁ። በጂኦሎጂና በተፈጥሮ ሳይንስ ውስጥ አንድ የሚደነቅ እውነት አለ። በዓለም ላይ እጅግ ውድና ጠንካራ የሚባለው የአልማዝ ማዕድን መነሻው ተራ ድንጋይ ከሰል ነው። ያ ተራ የድንጋይ ከሰል በዓመታት ውስጥ በምድር ጥልቀት ውስጥ የሚገኘውን ከባድ ሙቀትና ከፍተኛ ጫና ተቋቁሞ ተፈጥሮውን ቀይሮ ወደ ከበረ አልማዝነት የሚቀየረው። ሳይኮሎጂም ስለ ሰው ልጅ ስብዕና የሚነግረን እውነት አለ። ታላላቅና ጠንካራ ስብዕና ያላቸው ሰዎች የሚፈጠሩት በምቾት ህይወት ውስጥ ሳይሆን ማንም በማያየው ከባድ የህይወት ጫናና መከራ ውስጥ አልፈው ሲመጡ ነው ይላል። ሌላ ምሳሌ እናንሳ። አንድ ወርቅ ይበልጥ እንዲያበራና ጥራቱ እንዲታወቅ በእሳት ውስጥ ማለፍ ግድ ይለዋል። እሳቱ ወርቁን ሊያጠፋው አይችልም በፍጹም። ይበልጥ ሊያጸናውና እውነተኛ ማንነቱን ሊያወጣለት ይችላል እንጂ። እናም ውድ እህቶቼ ሆይ፣ ዛሬ በአረቡ ዓለም የምታሳልፏቸው እያንዳንዱ አስቸጋሪ ቀን፣ የናፍቆት ምሽትና የሰው ፊት መቻል እናንተን የሚሰብር እሳት አይደለም። ነገ ላንቺ ለቤተሰቦችሽና ለሀገርሽ የምታበሪበትን ማንነትሽን የሚቀርጽ ድብቅ የአልማዝ ጉዞሽ ነው እንጂ። ጫናው ህመም ቢኖረውም ውጤቱ ግን አንቺን በዓለም መድረክ ላይ ውድ ማዕድን አድርጎ ማውጣቱ አይቀሬ እንደሆነ ልነግራችሁ ፈልጋለሁ። በዚህ ከባድ ጉዞ ውስጥ ትልቁ አደጋ ለምን እንደመጣሽ መርሳት ነው። ብዙ እህቶቻችን የሌሎችን ህይወት ለመቀየርና የቤተሰቡን ጉድለት ለመድፈን የራሳቸውን ህይወትና የወደፊት እቅድ ይረሳሉ። ነገር ግን ሳይኮሎጂ የሚነገረን አንድ እውነት አለ። ራሱን ማዳን ያልቻለ ሰው ሌላውን ማዳን አይችልም ይለናል። እዚህ ሀገር የመጣሽው በስደት ዓለም እንድትቀሪ አይደለም፣ ይልቁንም ህይወትሽን ቀይረሽ ወደ ሀገርሽ በክብር እንድትመለሽ እንጂ። ስራሽ ማንነትሽ አይደለም። ስራሽ ያሰብሽበት ቦታ መድረሻ ድልድይሽ ብቻ መሆን አለበት። ስለዚህ በየቀኑ ጠዋት ስትነሺ ራስሽን ጠይቂ፣ እኔ ማን ነኝ? እዚህ የመጣሁት ስለምንድን ነው? የሚል ጥያቄ ማንሳት አለብሽ። ይህ የግብ ግልጽነት በአስቸጋሪ ቀናት ውስጥ እንድትጸኚ የውስጥ ኃይል ይሆንሻል። ታዲያ ይህንን የስደት ዘመን አሸንፈው ለመውጣት ምን ማድረግ ያስፈልጋል? ጥናቶች 3 መሰረታዊ የሥነ ልቦና ስልቶችን ይጠቁመናል። የመጀመሪያው ጉዳይ አእምሮሽን መመገብ ይጠበቅብሻል ይላል። በትርፍ ጊዜሽ ድካምሽን የሚጨምሩ ወሬዎች ላይ ከማተኮር ይልቅ አዳዲስ ክህሎቶችን፣ ቋንቋዎችን ወይንም ደግሞ የቢዝነስ ዕውቀቶችን በስልክሽ ተማሪ። ቁጭ ብላችሁ ቲክቶክ ስክሮል አታድርጉ። ሁለተኛው ጉዳይ ደግሞ የፋይናንስ ወሰን ማበጀት ይጠበቅባቸዋል።
ለቤተሰቦቻችሁ የምትልኩትና ለራሳችሁ የምታስቀምጡትን የወጪ አይነት በግልጽ ለይታችሁ ማወቅ አለባችሁ። እድሜ እንደ ፍየል ብራና ነው የሚጠቀለለው፣ ቁሞ አይጠብቃችሁም። ፍቅርና ፋይናንስንም መለየት ይጠበቅባቸዋል። ሶስተኛው ጉዳይ ደግሞ የራስን ጤና መጠበቅ ነው። እንቅልፋችሁን፣ አመጋገባችሁንና የአእምሮ እረፍታችሁን ለራሳችሁ ብቻ ሳይሆን ለነገ ማንነታችሁ ወሳኝ መሆኑን ማወቅ ይጠበቅባቸዋል። ስለዚህ በሚገባ እንቅልፍ ውሰዱ፣ አመጋገባችሁን ማስተካከሉ፣ የአእምሮ እረፍትም ለአእምሮአችሁ መግቡት። ውድ እህቶቼ ሆይ ዛሬ ያላችሁበት ቦታ ነገ የምትደርሱበትን ቦታ ሊወስነው በፍጹም እንደማይችል ቀድሜ ነግሬያችኋለሁ። እናንተ በረሃውን አረንጓዴ የማድረግ አቅም ያላችሁ ድንቅ ሴቶች ናችሁ። በኩራት ነው የምናገረው። አዎ በረሃውን አረንጓዴ የማድረግ አቅም ያላችሁ ድንቅ ሴቶች ናችሁ። ታሪክ የጀግኖችን ስም ሲመዘግብ በጦር ሜዳ ያዋሉትን ብቻ አይደለም። ከሀገራቸው ማይል ስርቀው በብቸኝነት አደባባይ ላይ ቆመው ኑሮንና ስደትን ያሸነፉትን ስማቸውን የማይነገረውን የእናንተን መሰል ጀግኖች ጭምር እንጂ። በአረቡ ዓለም የምትኖሩ ውድ እህቶቻችን እናንተ የኢትዮጵያ ስውር የጀግንነት ታሪኮች ናችሁ። ዛሬ የምታፈሱት እያንዳንዱ ጠብታ ላብና እንባ ነገ ለምትገነቡት ታላቅ ሕይወት ታሪክ የማይረሳው መሰረት ይሆንላችኋል። አትርሱ፣ እናንተ ብቻ አይደላችሁም። ድካማችሁን የሚያይ አምላክ፣ ጥንካሬያችሁን የሚያደንቅ ታሪክ፣ ሁልጊዜም በሳይኮሎጂ ዕውቀትና በሕይወት ስልቶች ከጎናችሁ የሚቆም ይህ ኑሮንና ሳይኮሎጂን መሰረት ያደረገ የማራኪ ህልም ቻናል አለላችሁ። ዛሬ ያያችሁት ቪዲዮ በውስጣችሁ አዲስ ተስፋ ከጫረባችሁ ሌሎች እህቶቻችንም ይህንን የብርታት ስንቅ እንዲካፈሉ ቪዲዮውን ላይክ እና ሼር አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ታላቅ የማራኪ ህልም ቤተሰብ እንዲሆኑ በአክብሮት እንጋብዛችኋለን። ጉዟችሁ የቱንም ያክል ረጅም ቢሆን መድረሻችሁ ግን ስኬት መሆን ይጠበቅባችኋል። ማራኪ ህልምም ይህንን ያምናል። በውስጣችሁ ያለውን ብርሃን ማንም እንዲያጠፋው አትፍቀዱ። በሚቀጥለው ቪዲዮ በሌላ ድንቅና ስማርት ይዘት እስክንገናኝ ድረስ አእምሯችሁን ጠብቁ፣ ሕይወታችሁን ምሩ። ሰላምና ፍቅር ለእናንተ ይሁን። ቻው።